سلام تعنا هبلنا زخبركم تقاتلتي مدبات إيريفويس يوتيوب شانل كما يتنحو دلومي بزعبا هلو كنتات حقرنان أب زوباغرنا أفريقيا زرايو زلو حدشت مع بالتاتن زرس حتير مدب حيزنا نباهم قريبنا لنا كموتروك سافتا مدبنا مسانا خطنحن كتكاتولنان بخبري نعدم بتوسعي كلتف واناون تأمنن زيناتن تنتانتاتن مركب نز channel subscribe share like comment بقبر متابعكم كتقلتو بتحتنا نزغاغركم تلانتنا بيمركو يوطاو ويانين تاغيالو የእውነት ፊት ለፊት ታግያለሁ ማንም ምንም አላለኝም ቂጤን አልቆነጠጡኝም ከልክለውኛ ቃሉ አስፈርመውኛ ቃሉ ለማነበው ገጥሞች በሙሉ በየወሩ ፈርም ነበር ምንም የደረሰብኝ ነገር የለም የእውነት አሁን እፈራለሁ እንትና ታፈሰ እንትና ታሰረ ምናምን ነገኔን የሚከቱኝው ግን እናገራለሁ ምንም ወደኋላ አልልም ምንም ይሄ ሀገር የጋራ ነው የጋራ ቤት ነው ያንድ የሆነ ሰው አይደለም የሆኑ ሰዎች አይደለም እና አይኔ ያየ ስትበተን ያየው ነው አልተበተነችም አለለም ሀገር በደንብ ተበተናለች አጥር ሰርቶ መንግስት ተብሎ ህዝቡ በራብ እየሞተ መድኃኒት አይደርሰውም 100 ሺህ ብር 50 ሺህ ብርን በ100 ሺህ ብር ይገዛሉ ቆቦ ምናምን መተው ከዚህ በላይ ግፍ አለ እንዴ የሚበሉት የለም እሱንም ውድ ነው በጣም ነገርኩ 100 ሺህ ብር ሰጣው ከ50 ሺህ ብር ነው መሰጣቸው ሚንስ የ50 ሺህ ብር የሚሆን ነገር ነው መሰጣቸው እና በዚህ ልክ ነው የሆን ነው የገዛ ወንድሞቻችን እህቶቻችን እናቶቻችን እባክህ ቤቴ ገባ ምናም ብላ ነጠላዋን አንጥፋ ያጠጣችኝ ጠለበሽ ከነ ያጠጣችኝ ሴትዮ አሁን ትኑር አላውቅም እራቡ መድኃኒት የለም ወሎይድ ስደተኛ ከወለጋ ከምን ተሰዶ መጥቶ ያገሩ አይደለም ያንተ አይደለም ተብሎ አልፈረሰም ዛሬ ቀደም ሬዲዮ እየሰማው ነበር ፖሊስ የትራፊክ ምናምን ታክሲዎች በዚህ በቃሊቲ ጋር ያለ አካባቢ ኦሮሚያ ክልል ሆኗል መሰለኛው ሲያልፉ ማለፊያ ያለ ቆይ ድሮ አውቶቡስ ነበር አይደል የሚጠየቀው ወደዚህ ለመሄድ እንዲያል መተላለፊያ ነው ምንድነው የሚባለው መውጫ ለታክሲ መውጫ አሏቸው ይገባኛል ወደፊት ፓስፖርት እንባላለን ብሎ ታመኝ ቀልዶ ነበር አንድ ወቅት እሱ ቀን መጣ መውጫ አለ ቆይ ታክሲ ይዤ አልሄድም ማለት ነው ቃሊቲ ወደዛ ምናምን መውጫ ልባል ነው ማለት ነው የኦሮሚያ ክልል ነው ሊባል ነው ማለት ነው ማለት ታክሲ it's not fair ማፍረሴ ነው እንዲህ ስትሆን ያያየን ኢትዮጵያ ስላሉ እያሉ ያፈረሱ በደንብ እያፈረሱ ዝም አለለም እያፈረሳችሁ ነው አገር ስታፈርሱ በዚህ ልክ ወያኔም አላደረገም ትላንት የታገልነው ወያኔ አላደረገም አብቀርና አፍሪካ ወጥቶ ደም ፍሳስ በዛህሉ ምክንያት ብዙህ ክትቀስ ዝኽእል ኳ ዝኾነ እቲ ሓደን ቀንድን ፖለቲካውን ስትራቴጂካውን ምክንያት እዩ بفلاي فلقنيلن كيه بحرن نبوزحات هاجرات زوبا زراخبن زتامرن بمخانو زملكتن يكون زملكتن هاجرات زخبابي أبوليتيكا زوبا كعسلا زجبريو كابتن إثيوبيان جيبوتن إثيوبيان إيرتران إثيوبيان سودانن كاروت هاجراتن بستفلالي جودات مسحاب زلون هاجراتين أبكل عندما إثيوبيا لعلوا إيدي حذاء بخلتيو بحرة وحبتي مالت كيه بحرن فلقنيلن مس إيرتران كابتن ترايزي كونه مس كاروت هاجرات زوباون أم تخمن متوايز فلات እቲ ኣብዝ ላዕል ሕቶ ግን ኢትዮጵያ ማለት መንግስታ መርሐብ ዝቀይረ ቁጥሪ ናብ ኤርትራ ሰዶ ፈኸራን ተህዲድን ሕልፍ ኢሉ ድማ ወራር ውጤት ዘየምጽኡ ማዕሲኡ ዝመሃር ዝብል እዩ ካብ ጃንሆይን መንግስቱን ከምኡውን ካብ ኢህአዴግ ብዙሕ ክቐስሞ ዝኽእሉ ተመክሮታት እንከሎ ኣጆኹም ብዝተባህልዎ መጠን ንጥፍኣት ክህንደዱ ዕሽነት እዩ ኢትዮጵያ ክሳብ ምጽኣት ዓለም ባሕሪ ምባላ ዘይተረፍ ምዃኑ ዝተገንዘቡ ግብፃውያን እታ ሃገር ባሕሪ ከይትረክብ ዝከኣልና ክንሰርሕ ኢና ባህልቲ እዮም وغن ኤርትራ ዘሎ መርገጽ ድማ ባሕሪ ዝብል ሕማም ፈውሲ ክሳብ ዘይተረኽቦ አንጻር እቲ ስነ ሓሳብ ክንቃለስ ኢና ዝብል እዩ
ስለዚህ ታሪክ ምስክር ኮይኑ እንዳሃለወ 10 ግዜ ኩናት መኽፋት ሰባት ምህላቕ ሃገራት ምብራስ ትርጉሙ ኣብ ምንታይ ከም ዝኾነ ዝሓቱ ብዙሓት እዮም ብርግጽ ከምቲ ፖለቲከኛት ዝብልዎ ኢትዮጵያ ዓቕላ ፀይቡ ኣሎ እቲ መፍትሒ ግን ሓይሊ ተጠቒምካ ንብረት እንዳማትካ ዋንነትካ ምግባር ኣይኮነን ኢህአዴግ ኣብ ስልጣን ኣብ ዝነበረሉ ነዊሕ ዓመታት ኣብ ጅቡቲ ከምዚ እንተተፈጥረ ካልእ ናይ ወደብ ኣማራፂ የብልናን ተተዓፂና ኣብ ቤትና ኢና ክንመውት ዝብል መማጎቲ ሓሳብ ጠፊኡ ኣይኮነን እቲ መልሲ ግን ሓደ ኣብ ትሕቲ ዝኾነ ይኹን ኩነታት ምስ ኤርትራ ንምዕራቕ ወይ ሰላም ጌርካን ተመሳሲልካን ዘድልየካ ምርካብ ከም ኣማራፂ ስለዝሓዞ ካልኣይ ድማ ኣብ ውሽጢ ጅቡቲ ዝፍጠሩ ምዕባልታት ስለዝከኣተሎምን ነቶም ኣብ ውሽጢ ኢትዮጵያ ዕለታዊ ዝለዓሉ ግጭታት ድማ ሃገራዊ መልክዕ ከሂዙ ብጥበብ የማዝኖም ብምንባሩ ነዊሕ ዓመታት ቁፅሪ ህዝቢ እንዳወሰኸውን ብዘይሽግር ተጠቃምነት ወደብ ኣውሒዙ ክቕፅል ዘይምሽጋር እዩ ስለዚ መንግስቲ ብልጽግና ኣብ ጅቡቲ ዝኾነ ከይፍጠር ኢሉ ዝሓስቦ መገዲ ቁኑዕ ምዝኸውን እዩ ምስ ካልኦት ኣካላት ከይጋጭዎ ዝደልዮ ክረክብ ዘኽእሎ ካብዚ ወፃኢ ግን ጥፋትን ሞትን ጥራዩ ሒዙሉ ክመፅእ እቲ መንግስቲ ኣብ ሓደ እዋን ናብ ቀይሕ ባሕሪ ዝካየድ ወራር ውፅኢታዊ ከም ዘይከውን ሕሹኽ ዝበሎ ኣካል ግዲ ነይሩ ንሕና ናብ ቀይሕ ባሕሪ ወይ ናብ ወደብ ዓሰብ ንኸይድ ንቀይሕ ባሕሪ ወይ ንወደብ ዓሰብ ናባና ዘይነምፅኦ ወይ ዘይንፅውዖ ዝዓይነቱ ምንቅስቓሳት ጀሚሩ ነይሩ እታ ጉዳይ ንብዙሓት ኣብ እዋኑ ኣስሒቓ ግን ድሕሪ ሒደት መዓልታት ንቡር ከይረኽበት ጠፊኣ እቲ ሕቶ መንገዲ ስሕራይ ኳዓቱ ወይ ሰርሑሉ ንበል በቲ ሓደ ጫፍ ምስ ኢትዮጵያ ዝዳወብ ተኾይኑ እቲ ካልእ ጫፍ ምስ ኤርትራ ድዩ ተሓሲቡ ዝብል እዩ ንሱ ድማ ብኸመይ ክኸውን ኤርትራ ካኣትውን መገዲ ኩዒቶም ማይ ናብ ዓዶም ክወስዱ ዝኽእሉ እንተኾይኖም ንምንታይ ዝኽእሉ ሃልገድልዩ ድሕሪዚ መራኽብ በቲ መገዲ ኣቢ ለንደን ካብ ቀይሕ ባሕሪ ናብ ኢትዮጵያ ክልል ዓፋር ካኣትዋ ሰብ ስራሕ ወደብ ኣብ ካልኦት ሃገራት ዝሰርሕ እኳ ተኾነ ብኸምዚ መገዲ ግን ኣይኮነን ዝኾነ ኮይኑ ብኩሉ ምፍታን ዝጎዳእና የለን ካብ ዝብል ስነ ሓሳብ ዝተበገሰ እዚ ግውይ ቅማረ ከይጸንሐ ሙዳቕ እዩ ዝረአ ነዚ ቪድዮ ንከታተል ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ አይመጣም የሚሉ አማራጮች ይሰማሉ ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል አማራጭ የሚያቀርቡ ምሁራን አሉ ይህ አማራጭ ምን ያህል ያስኬዳል መተግበርስ ይችላል የዛሬ የልቦና ውቅር ጥያቄያችን ነው ኢትዮጵያ በታሪክ አጋጣሚ የባህር በር ባጣችባቸው አመታት ሁሉ ዳግም መተንፈሻ ለማግኘት በህግ በዲፕሎማሲ በሰጥቶ መቀበልና በኢኮኖሚያዊ መንገዶች ብዙ ምክረ ሐሳቦች ቀርበዋል ሌላኛው መንገድ ደግሞ የምህንድስና አማራጭ ነው እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ ዛሬ ይህንን ምክረ ሐሳብ እንዴት ብለን መፈተሽ እንጀምራለን የዛሬው እንግዳችን ኢንጂነር መኮንን ጌታቸው ናቸው ወደቡን እንዴት ነው የምናገኘው አንድ እዚህ ጋር የወደብ ችግር ተፈጥሯል ሶሉሽን ይፈልግለት መፍትሄ ችግር ሲኖር መፍትሄ ፍለጋ ነው አሁን በፖለቲካው ዘርፍ መፍትሄ እየተፈለገለት ነው ፖለቲካል ሶሉሽን ማለት ነው በህጉ ክፍል ደግሞ መፍትሄ የህግ ባለሙያዎች መፍትሄ እየፈለጉለት ነው ስለዚህ እኔ ደግሞ በቴክኖሎጂና በኢንጂነሪንግ ዘርፍ አንድ መፍትሄ ሐሳብ ነው መናቀርበው ፊዚብል ነው ፊዚብል አይደለም በኋላ የሚጠና ነገር ነው የሚሆነው በዝርዝር ማለት ነው ነገሩን ግን ለማጥናት አርቲፊሻል ኢንተለጀንስ ተጠቅም ያለው ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካለላል ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው አራት ቦታዎች ላይ አንዱ ጋር 34 ኪሎ ሜትር ይርቃል አንዱ ጋር 43 ኪሎ ሜትር ይርቃል አንዱ ጋር 54 እና አንዱ ጋር 63 ኪሎ ሜትር ይርቃል ስለዚህ ልክኛ ድልድይ ስንሰራ ጠባቧን ቦታ ነው የምንመርጠው እዚህ ደግሞ ለማገናኘት ስታስቢ ቅርቡ ፕሮክሲሚቲ ስለሚታይ ቅርቡ አሁን 34 ኪሎ ሜትር ያለው ነው 34 ኪሎ ሜትሩን አርቲፊሻል ካናል ቢቆፈርና ቢገነባ አርቲፊሻል ወደብ ደግሞ ቢገነባ ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል በቃ ተገናኘ ማለት ነው ቀይ ባህርን አሰፋ ነው ማለት ነው በሌላ አባባል ማለት ነው ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገር በታሪኳ ለብዙ ዘመናት የባህር በር የለንም ነበር ምን ተጠቀመው ያው ንጉስ ምኒልክም የሚጠቀሙት
ጅቡቲ ነው። ለ99 ዓመት ያው ውል ሰጥተናል፣ ግን እንደፈለግን በባህር በራችን እናስገባለን እናስወጣለን። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። this is a fact። ይሄ የታሪክ ሀቅ ነው። ኦራይት አሁን በዓለም አቀፍ ሕግ መሰረት አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም። እና ብዙ አለው አሁን ኖ እኛ ወያኔ ነው ያለ ኢትዮጵያ ሕዝብ ፈቃድ ኢትዮጵያ ሬፈረንደም ኖ አይሰራም። ያ ለኔ ነው የምልህ። ኢትዮጵያ የባህር በር ከፈለግን ጥሩ ሶሉሽን ምንድነው? ምጽዋን ነው የምንፈልገው፣ አሰብን ነው የምንፈልገው። መደራደር፣ መጠየቅ፣ ዲፕሎማሲ በኃይል ሳይሆን በፍቅር በመግባባት በጥሩ ዲፕሎማሲ ጅቡቲን ስንጠቀምበት እንደነበረ አሁንም ምጽዋ አሰብን ልንጠቀምበት እንችላለን ባይ ነው። ጥሩ ዲፕሎማሲ። በቀደም ዕለት የሶማሌው ፕሬዚዳንት ሲናገር ሰምቻለሁ። እኛ ለኢትዮጵያ የባህር በር አልከለከልንም አለ። የሶማሊያ ፕሬዚዳንት አልከለከልንም አለ። ነገር ግን እነሱ የሚፈልጉት ወደብ ነው፣ ጦር የሚያሰፍሩበት ወደብ ነው። የባህር በር ነው እንጂ የሚፈልጉት ወደብ አይደለም የሚፈልጉት እና ይሄ እንግዲህ እኔ እንደነገርኩ ፖለቲሻን አይደለሁም፣ በመንግስቱ ውስጥ አይደለሁም፣ የመንግስትን ኃይል አላውቅም። ነገር ግን እንደማየው ውጭ ጉዳይ ባለኝ የዲፕሎማሲ ልምድና ትምህርት በጉልበት የምታደርገው ነገር ሊኖር አይችልም።